መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እንዴት ቤተሰቦች ሰማችሁልኛል? እኔ ነኝ አንደኛ ሀብታም ምናምን እያለ ሲጎርብን የነበረ መንሱር ጀማል ምንም ተያዥ የሚሆን ንብረት ቋሚ ነገር የለውም። እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔ ከቢደግፉስ እንዴ ቤተሰቦች አላችሁልኝ? ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁ ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሀሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬው ቪዲዮ ያልፋለሁ ማለት ነው። ከታሰሩት አርቲስቶቻችን መካከል መንሱርም አንደኛው ነበረ። እሱ ብቻ ነው በዋስ ያልተፈታው። የዋስ መብቱ ተከልክሏል። አቃቢ ሕግ አስከልክሎታል። ገና ቀጠሮ ላይ ነው። ለምን አስከለከለው የሚለውን ነገር ሰፋ አድርጎ ሌላ ነገሮችንም ጨምሮበት አውንታ በርሲሳ የምናውቀው ጀግና ወጣት አውንታ በርሲሳ ዘርዘር አድርጎ ለምን እንደተከለከለ ሊነግረን ነውና እስቲ ሰማ አድርገን የሚገርም ነገር ነው። ብቻ እንስማውና እስቲ የራሳችንን ፍርድ እንስጥላለው። ይመቻችሁ። አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ሕግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እንዴት ደግሞ አለው ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቂ ምን አለ እንዴ? ቤተሰቦች ሰማችሁልኛል? እኔ ነኝ አንደኛ ሀብታም ምናምን እያለ ሲጎርብን የነበረ መንሱር ጀማል ምንም ተያዥ የሚሆን ንብረት ቋሚ ነገር የለውም። ታማላችሁ? ያ ሁሉ ጉራ ያ ሁሉ ሳክስ ነው እንዴ? እኛ እኮ ህዝቦች እናምናለን እኮ በላየነው ነገር እናምናለን። አንተ ጀለሲ ምንም የለሽም? ሽቶ ብቻ ነው ያለሽ እና ምላስ። እሺ ቀጣይ ፕሬዝዳንታችን እንደዚህ ተብለ ቀረክ? ኧረ ያሳፍራል። ቤተሰቦች መንሱር ጀማል ቋሚ ንብረት ኢትዮጵያ ውስጥ ምንም ነገር የለውም ተባለ። ታምናላችሁ? እኔ አላመንኩም። ደንቆይ ነው ለእናንተ እያወራሁ ያለሁት። እስቲ እናስጨርሰው። ለማንኛውም እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት። ቃቂ እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ ልብሴ ከዲያመንድን የተሰራው የሚሉ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም ይሄን ብሎ እነዚህ የሚሉ ሀብቴን ይልኝ የሚሉ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰጡ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኑራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣ ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ የሚለው ኤቢ ማርሻል። ከዚህ አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነጎዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ ሲሰርቁ ብሔር የሌላቸው ሰዎች ከዚህ አሁን ከነገርኳችሁ ከመንሱር ጀማል በላይ ታሪክ አይኖራቸውም። ነገ እናየዋለን፣ ከነጎዲያ እናየዋለን።
ኧረ ቤተሰቦች እውነት ነው። ኧረ ሳናያ አንመን። ኧረ እውነት ነው። ያስብላል። አሁን ተበርሲሳ የጠቀሳቸው ሰዎች በሙሉ በቃ በመላሳቸው ነው እንጂ ተግባር ላይ ዜሮ ናቸው። በእኔ ይሁንባችሁ። ቀስ እያለን ሚስጥራቸው እንደ መንሱር ጀማል ይወጣል። ስለዚህ ሳታዩ የምታምን ሰዎች ተዉ። መንሱር ጀማል እንግዲህ ዋስትና የተከለከለ ቋሚ ንብረት አገሩ ላይ የለውም። ምን ማስተማመኛ ወስጄ በዋስ ይውጣ፣ ስለዚህ እፈራለሁ ብሎ አቃቢ ሕጉ ጠምዝዞበታል። ምንም ነገር የለውም ማለት ነው አባቴ። ስለዚህ ከዚህ በፊት የተናገረው ቃቂ ምን አጠፋ? እኔን የምትረዱኝ ባለሀብት መንሱርን እርዱት ስላለ ያዙኝ ጥለፉኝ ብሎ ነበረ። አስታውሳችኋል? እሱ ቪዲዮ በጣም ቫይራል ነበር። ከሳለው ምናምን ብሎ ነበረ። ከዛ ሽማግሌ ገብቶ ምናምን ተውኩት አለ ማለት ነው። ምንም ሳይኖር ነው እንደዚህ ያበጠው፣ እንደዚህ ሽቶ የሚለቀልቀው እኔ ምናምን የሚለው። አቤት አባቴ አትዋረድ። ለማንኛውም ይሄ ስለገረመኝ ነው ለእናንተ የጋበዝኩት ማለት ነው። በዚህ ዙሪያ ላይ የፈለጋችሁትን ሀሳብ አስተያየት እንድሰጡኝ እየጋበዝኩኝ ቃቂ የተናገረው እውነት ነው። አሁን ከደረሰበት አንጻር መንሱር እውነት ነው የሚያስብለውን ነገር በመረጃ እስቲ ቃቂ መንሱር ጋር ፕሮፖዛል አስገብቶ እንዴት ሲያደርገው እንደነበረ ከራሱ አንደበት ከቃቂ ልጋብዛችሁ ፈለኩ። ከዛ በኋላ የራሳችን አስተያየት እንሰጣለን። ይመቻችሁ። ላይክ አድርጋላል ብራዘር፣ እስቲ ቼክ አድርጉ። ግድ የለም ሲስተርስ ይመቻችሁ። ወዳችኋለሁ። መንሱር ጀማል ጋር ሄደ ምንድነው የገጠመው? ወይኔ መንሱር አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እሱ ሰውዬ ብዬ ቁጥሩን ሰጥ እዛ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው። እዛ ጋር ሽቶ አለ። እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው። እሺ ከመቼም ከዛ ቃቂ ይባላል። እንደዚህ አይነት ፕሮፖዛል አለኝ። እስኪ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትን የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሐሳብ የያዘ ሁሉ አፋሩ ምንም የተሰበሰበበት የሚል ሐሳቤ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ልብኛል ምን አለ ስንት ብር ፈንድ ሊያደርግልኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፍ እኔ ከቢደግፍስ እንዴ እዛ ጊዜ ምን ብዬ ነበር? አንበዜ ሆነ ነገር ነው የተናገርሽው ቃቂ። በዚህ አጋጣሚ እኔን የምትደግፉ ባለሀብቶች ካላችሁ መንሱሩንም ደግፉት ብሏል። እንግዲህ መንሱር ሳክሴ ቃቂ ስፖንሰር አድርገኝ ብሎት ሲሄድ አንጅቦበት ምንም ነገር ሳያገኝ እኔ በልተዋለሁ ለጭራሽ። አሁን ላይ ግን መንሱር ጀማል ከሶሻል ሚዲያ ትንሽ ራቅ ያለ ነው። ጠፋ ብሏል። ሽቶም የለም ማንጀቡም የለም። ቀነስ አድርጎታል። ግን እኮ ድሮም ይታወቃል መንሱሬ ሳክስ ብቻ ሳክስ ብቻ ምላስ አንደኛ ሄሎ እሱን የገጠመው እንግዲህ ቃቂ ተማክሬበት ምናምን አለኝ እሷ እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያረግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላ። እሺ በቃ እኔ እንደ ባለሀብት ነው የተጫወተው ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ሪያሊቲ ነው። ወፍ ብደውልልኝ ረቢሽስ ክርስቶስ እና ከዛ ለካ ቲክቶከር ነው ይደራስ ፎርም ያልተራረገው እንዴ እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ትበልሽ እንዴ ስለሆነ በቃ እኔ ብዙ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝላ አላቸው። ከተቱለት አማለ እንደ ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለ ያግዘኛል፣ ዘፕሊል ነው በቃ ያግዘኛል ምናምን ተባለ። ሂደሻ ሙናን አየው፣ አማላይን አየው፣ ደንሼበታለሁ አለኝ።
ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም እንደ ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ ወጣ። ከ3 ቀን በኋላ እነግርሃለሁ መልዕክቱ ብላ በነገር አለኝ። ወይ መንሱሬ ይመችሽ። መንሱራችን ይመችሽ ባለ ቤተሰቦች እንግዲህ እንደጋበዝኳችሁ ይሄን ቪዲዮ እኔ ከ6 ወር ከ7 ወር በፊት ራሴ ሰርቼዋለሁ። እንግዲህ ቃቂ ምንም አላጠፋም። ስለ መንሱር የተናገረው ነገር ትክክል ነው። በቃ አሁን ላይ ምንም ቋሚ ንብረት አገራችን ላይ ስለሌለው የዋስትና መብት ተከልክሏል ማለት ነው። መንሱሬ ተጠብቁ ነበር እንደዛ ባለሀብት ነኝ አንደኛ ነኝ ቀጣይ ፕሬዚዳንት ነኝ የምሆነው የሚል ያሉሉ አክት ያሉሉ ነገር የለም እፈራለሁ ሊጠፋብኝ ይችላል ብሎ አቃቢ እንግዲህ የዋስትና መብቱን ከልክሎታል። አሁን ተበሪሳም የሱ ጓደኞችን ቀጣይ ሚስጥራቸው ይወጣል ብሎ ቀደም ብዬ ጋብዣቸዋለሁ። ቤተሰቦች በሁለት ቪዲዮ ምን ታዘባችሁ ምን ሐሳባላችሁ የሚለውን ነገር ከናንተ እየጠበቅኩኝ የዛሬ ቪዲዮዎቼ እነኝን ይመስላሉ ማለት ነው። በቀጣይ በተሻለ ቪዲዮ ከናንተ ጋር እስከምገናኝ ድረስ ባይ ባይ።